የማታገኘውን አትፈልግ፣ የማትጨርሰውን አትጀምር። ይሁላችሁ ተመልከቱ። የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ አለች። ልጅ ያጸድቃል። ልጅ ውለዱ። ያገባችሁ ሰዎች ልጅ ውለዱ። ማምላክን ደግሞ አግብታችሁ ሲያበቃ ሳትወልዱ ቁጭ አትበሉ። ልጅ ማሳደግ ራሱን የቻለ ቅድስና ነው፣ አገልግሎት ነው። ልክ እንደ ክህነት፣ ልክ እንደ ምንኩስና፣ እንደ ዲቁና ልጅ ማሳደግም አንድ የቤተ ክርስቲያን አገልግሎት ነው። እግዚአብሔርን የማምለክ አንዱ ክፍል ነው። ልጅን ማሳደግ እንደ ሰዓታት፣ እንደ ቅዳሴ የቤተ ክርስቲያን አገልግሎት ነው። ዝም ብሎ እንደ በሬ እያደለው ማሳደግ አይደለም። እያስተማሩ ማሳደግ ጽድቅ ነው። ተርቦ ተጠምቶ ማሳደግ በልጅ ይጸደቃል እኮ። አታውቁም እንዴ? አዳም እኮ በልጁ ነው የጸደቀ አይደለም እንዴ? ድንግል ማርያም የማን ልጅ ናት? የአዳም። ከድንግል ማርያም ማን ተወለደ? ክርስቶስ ነው። አዳም በልጁ ጸደቀ። ጥሩ ልጅ ካላችሁ እናንተ ያጎደላችሁን ልጃችሁ አስተምሮ ጸልዮ ይሞላላችኋል በእውነቱ ማለት ነው። ስለዚህ ልጅ ጥሩ ልጅ እንዲሰጣችሁ ልጆቻችሁን በሚገባ አሳድጋችሁ ክብር እንድትቀበሉ ሁልጊዜ መትጋት ይገባል። በተለይ ደግሞ በዚህ ዘመን ልጅ ማሳደግ ቀላል እንዳይመስላችሁ። የምንፍቅና ጎርፍ አለ፣ የፖለቲካ ጎርፍ አለ፣ የፍልስፍና ጎርፍ አለ፣ የእምነት የለሽነት ጎርፍ አለ፣ የጦርነት ጎርፍ አለ፣ የዘረኝነት ጎርፍ አለ፣ የክፋት ጎርፍ፣ የዝሙት ጎርፍ። ዝሙት እንደ ስልጣኔ እየተቆጠረ ነው። ከዚህ መሃል ልጅን የእግዚአብሔር አድርጎ ማሳደግ ቀላል አይደለም። ማንበብ አለባችሁ። ልጆቻችሁን በእውቀት መብለጥ አለባችሁ። በሃይማኖት ልትበልጧቸው ይገባል። ግን እናንተ ምንድነው የምታደርጉ? ልጆቻችሁን እያበላችሁ ታሳድጉና አልታዘዝ ሲሏችሁ ቤተክርስቲያን ታመጣላችሁ። መጀመሪያ ጀምራችሁ ነው ቤተክርስቲያን ማምጣት የሚገባችሁ። በሊቀ ጳጳሱ በልዲዮስ ጸሎት ቅድስት አርሴማ ተወለደች። ዛሬም የምግባር መካን ለሆን ሁሉ በአባቶቻችን ጸሎት ምግባር እንድናፈራ አምላከ ቅዱሳን ይርዳን። እንዲህ ከተወለደች በኋላ አሳደጓት። ብሉያትን ሐዲሳትን እያስተማሩ አሳደጓት። 12 ዓመት ሲሞራት ባላጩላት። እሷ አላገባም ማለች። ሰርጉ ተደረገ። ድንግልናዋን ጠብቃ ወደ ደብረ ደናግል ገብታ በደናግል ቦታ እየተጋደለች እየጸለየች መኖር ጀመረች። በዘመኑ የነበረው ንጉስ ዲዮቅልጥያኖስ ምን አደረገ መሰላችሁ? መልከኛ ሴት ፈልጋችሁ ፎቶዋን ስላችሁ አምጡልኝ ለኔ ሚስት እንድትሆነ ብሎ በያገሩ መልእክት ላከ። መልእክት ሲላክ ሲፈለግ የቅድስት አርሴማ መልኳ እጅግ ያማረ ነበረ። በእውነቱም እንዲያውም መጽሐፍ ሲገልጣት አይኗ እንደ ኮከብ የሚያመራ፣ ከንፈሮቿ እንደ ሮማን ፍሬ ያማሩ ነበሩ። ፍጹም መልክ ከደም ግባት አስተባብሮ አስተካክሎ የሰጣት ነበረች ይላል። እሷ ከደብረ ደናግል የሷ መልክ ተገኘ። በሰሌዳ ጽፈው ወደሱ ሊወስዱት ሲሉ መጀመሪያ መስፍኑ ለራሱ ተመኛት። ንጉሱ ለኔ ፈልጉልኝ ነው ያለ። ለራሱ ተመኛት። ከዚያ በኋላ እሱን እምቢ አለችው። እምቢ ስትለው እስቲ እንደው እሺ ትል እንደሆነ አለና ከቤት ውስጥ ከሰማይታቱ ጋር ክርስቶስን አንክድም ካሉት ጋር ዝጓትና ከሷ አጠገብ የጣፈጠ ምግብ ብሉ እና እየተገላገላችሁ ስትበሉ እሷም ስስት ያድርባታል። በጣዕመ ዓለም ተሳብልኝ እንደሆነ እኔም እንዲህ ያደረኩ እየበላው እንደኖር ይሄን መስፍን ላግባ እንድትል እንደዚህ አድርጉ አለች። ዓለም ከክብራችን የምታሳንሰን አንዱ በመብልና በምቾት ነው። ማሩን እያቀረቡ መብሉን እያጣፈጡ እየተሳሳቁ እንዲል እናንተ ሀፍረት የጎደላችሁ ሴቶች ካጠገብ ያትርቁም አለቻቸው። የዚህ ዓለም መብል ተላ ደስታ ሁሉ አላፊ ነው። እኔ የኢየሱስ ክርስቶስ ሙሽራ ነኝ። ይህ ሃይማኖቱን ለጎደለ ሰው እኔ አልሆንም አለቻቸው። ብትደረግ ብትሰራ ዚያዋላ አስሮ ከሰማይታቱ ጋር ይዘዋት ሄዱ። እናቷም ሰማይት ልትወል ልጅሽ ሂዳለች ብለው ሲነግሯት እያለቀሰች ተከተለቻት። ልጄ ሌላ ልጅ እኮ እግዚአብሔር አልሰጠንም። የአይን ማረፊያ አንቺን ቢሰጠን ደግሞ ጥለሽነት ሄጅ እባክሽን ስለ እግዚአብሔር ብለሽ እኔን እናትሽን ስሚኝ አለቻት። አይ መጽሐፍ ይሄ ይሰነ ናድሉ ለእግዚአብሔር ምናድሎ ለሰው ከማድላት ለእግዚአብሔር ብናደላ ይሻለናል ይላል። ስለዚህ እናቴ ሆይ ለኔ ሲል እናቱን አባቱን ወንድሙን እህቱን እርሻውን ያልተው የኔ ሊሆን አይገባውም ብሏልና ተይኝ የክርስቶስ ሙሽራ ሆኜ ልኖር አለቻት። ይልቁንም እኔ ለክርስቶስ ፍቅር ሳሳለሁና አንድ ሰዓት ካንቺ ጋር ቁሜ ላወራውበት እንኳን እግዚአብሔር ይቅር ይበለኝ አለቻት። እናቷን መናቋ አይደለም ለክርስቶስ ከመሳሳቷ ፍቅር ከመሳሳቷ የተነሳ ነው። አባ ባውሚን የሚባል መነኩሴ ገዳም ሲኖር እናቱ ገዳም መታ
እባክህ ልሂድ አለችው። ናፍቀኛልህ አለችው። አልወጣም። ኧረ እባክህ እንግዲያማ የጠባቸውን ጡቶችን እቆርጣቸዋለሁ እኔ እኮ እናትህ ነኝ አለችው። አይ እናቴ በምድር ከተገናኘን በሰማይ አንገናኝም፣ በምድር ካላየሽኝ ግን በሰማይ ታይኛለሽ አላት። አይ በሰማይ የምንገናኝ ከሆነ ተወበል እንግዲያ ብላ ጥላው ሄደ ይችላል በእውነቱ ማለት። ስለዚህ ይበልጥ እንዲገናኙ ነው ቅዱሳን ከእናት አባታቸው የሚለዩት፣ ይበልጥ እንዲገናኙ ክርስቶስን ተመልከቱ። ወዘሰ አውሰበ ይሄሊ በዛ ያሰምራ ለብሲቱ ስለሚል ከዚያ የተነሳ ይበልጥ ክርስቶስን በሚያመሰግኑበት ሜዳ ለመሰማራት ነው አንዱ የአገልግሎት ስለሆነ ጌታችንም ይህ ለተቻለው ነው ራሳቸውን ጃንደረባ አድርጎ መኖር ለተቻለ ነው ብሎ በወንጌል የጠቀሰው ሕይወት ነው ምናኔ። ከዚህ በኋላ ሄደች ከድርጣድስ ከሚባለው መስፍን ደረሰች። ንጉስ ነው፣ እሱም የሀገር ንጉስ ነው። ዋናው ንጉስ ግን ዲዮቅልጥያኖስ ነው። ከሱ ሲደርሱ ተመልከቱ፣ አረ እንዴት ያለች ንግስት አምጥተንልሃል፣ እነዚህ 27ቱ ደግሞ ክርስቶስን አንክድም ያሉ ናቸው አሉ። እነሱን እስር ቤት አስገቡ። እሷን ቶሎ ይዛችሁ ነው አለ። አያት። አይ ይችንስ መልካም ሴት አምጥታችኋል፣ ይቺ ለኔ የምትገባ ናት፣ በሉ ጥሩ ልብስ አልብሷት፣ ጥሩ ምግብ ስጧት አለ። ከዚያ በኋላ አንቺ ለብቻሽ ተቀመጭ አላት። አንተ ሰነፍ፣ ዓይንህ የታወረ፣ ልብ እያለ የማታስብ፣ ዓይን እያለ የማታይ፣ ጆሮ እያለ የማትሰማ፣ ከክርስቶስ ሙሽሮች ነጥለህ እኔን የማታስረኝ ለምንድን ነው? ይኸውላችሁ እኔ ብሆን እምለው ይኸውላችሁ አላልኳችሁ? እኔ ብሆን እምለው ምንድን ነበረ? አይ ለምን ታስረኛለህ ነበር። ቅድስት አርሴማ ግን ምንድን ነው ያለችው? ለምንድን ነው የማታስረኝ አለችው። ከክብር ለምን ትለየኛለህ? እሰረኝ አለችው። ከዚህ በኋላ እየተለመነች እነዚያ ማንክድም ሲሉ እሷ ማንክድም ሲጠየቁ መከራ ሲጠናባቸው የሚደረገው ሲጠፋ እነሱን ስንገላቸው በእነሱ በሚደርሰው መከራ ቅድስት አርሴማ ፈርታ ትክዳለች ተብሎ አውሬዎችን በሙሉ ሰብስበው ወደ እነዚያ ሰማዕታት ላኩባቸው። ሲልኩባቸው ዘዋብከነ ከመንኪር ከይሲ ወአቃርብተ ወዲበ ኩሉ ኃይለ ጸላኢ፣ ጊንጡንም እባቡንም ዘንዶውንም እንድንረግጥ ስልጣን የሰጠህን ላይለ ከይሲ ወተኩላ ትጽያን። ተመልከቱ፣ ወትከይድ አንበሳ ወከይሲ ያለውን የቅዱስ ዳዊትን መዝሙር በእግዚአብሔር የሚያምን ሰው ዘንዶውን ጊንጡን ይረግጣል እያሉ ክርስቶስን እባቡን ጊንጡን እንድትረግጡ ስልጣን ሰጥቻችኋለሁ ብሏል። ይሄንን እየዘመሩ ሲሄዱ አውሬዎቹ በጠቅላላ እየመጡ አንዱ ግግራቸውን ይልሳል፣ አንዱ ሰውነታቸውን እጅ ይነሳል፣ አንዱ እንደምቦሳ እየሰለለ ያመሰግናቸው ነበር ይላል። ባራዊት ላይ ስልጣንን የሰጠ ሃይማኖትን የገለጠ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንዲህ አድርገው በዚህ እያሰቃዩ አውሬውን ሲልፉ ይልቁንም አውሬዎቹ ወጡና ከወታደሩ 3ቱን ሰባብረው ጣሉት። ከዚያ በኋላ አረ ይሄ ነገር አጉል ነው፣ እኛም በነቅድስት አርሴማ አምላክ አምነናል እያሉ ደግሞ ሌሎቹም ተከተሉ ይላል። ሃይማኖትን አፈሩ፣ በደማቸው ክርስቲያን አበቀሉ። ዮሐንስ አፈወርቅ የክርስቲያን ደም ዘር ነው የሚለው ለዚህ ነው። የክርስቲያን ደም ዘር ነው፣ ክርስቲያን ሲሞት ሌላ ክርስቲያን ያበቅላል ይላል። ሌላ ክርስቲያን በደሙ ይበቅላል። ስለዚህ እንዲህ እያደረጉ ሲኖሩ ከዚህ በኋላ ደግሞ አሁንም ቅድስት አርሴማን አስገብቶ ይጠይቃታል። እኔ እኮ በቤተ መንግስት ነግሰሽ እንድትኖሪ ነው፣ ያንተ መንግስት እንደ ትቢያ ይመስለኛል። እኔ በሰማይ መንግስት በክርስቶስ መንገስ ነው የምፈልገው፣ የምድር ሹመት አልፈልግም። አንተ ውሻና እሪያ ትለዋለች። ውሻ ትኛለሽ እንዴ ሲላል፣ እንዲያውም ከውሻ ትብሳለህ። ውሻ እንጀራ የጣለለትን ያውቃል፣ አንተ ግን የፈጠረህን አታውቅም። አንተ ከውሻ ትብሳለህ እያለች ትናገረው ነበረ። ይህንን ሲያደርጉባቸው ከዚህ በኋላ በሉ እሳት አንድዱ ተባለ። እሳት ነደደ። አሁን እንግዲህ እናንተ እኔና እናንተ ራሴን ፈለጠኝ ሆዴን ቆረጠኝ ብለን ዳዊት የምናቆም ሰዎች ነን። ሰማዕታት ግን ክርስትናን የኖሩት በእሳት መካከል እየገቡ ነው። ክርስትና ቀልድ አይደለም በእውነቱ ማለት ነው። የምቾት ክርስቶስ ሙቶ የሰራትን ክርስትና ተኝተን አንዛትም፣ ተግተን ነው የምንይዛት። ከዚህ በኋላ እሳቱ ነደደ። እሳቱ በሙሉ ነዶ ከርቀት ይሰማ ነበር። በሙሉ እሳቱን የሚያቀጣጥል ዲን በሙሉ ተጨምሮበታል። የሀገር እንጨት በሙሉ ተጨምሮ ከፍ ብሎ ነደደ። ከዚያ በኋላ ከዚህ እሳት አትግቡ፣ እንግንግባ፣ ሰማዕታት ከገቡበት እንገባለን እያለች ቅድስት አርሴማ ትሰብካቸው ነበረ፣ ታጽናናቸዋለን ነበር 27ቱን ሰማዕታት በሙሉ። እንዲህ ሲደረግ ከሰዓቱ መጀመሪያ ማን ይግባ ነው። እንዳፍ አይቀና ጎዳና ይላል የሀገራችን ገበሬ አይደል? እንዳፍ አይቀና ጎዳናን በወሬ ሲያወሩት ቀላል ነው፣ ሲሄዱት ነው ከባድ። የ2 ሰዓት መንገድ እንደሄዱ መድከም ይመጣል። ክርስትና
ሰማይትነት ነው ሲሉት ቀላል ነው። ሰማይትነት ሲመጣ ነው የሚቸግረው። ከእሳቱ ፊት ማን ይግባ? ከዚያ በኋላ እሳቱ ነደደ። ቅድስት አርሴማ ቀደመችና እየበረራቸው ገባች። ከዚህ ሰዓት ልትገቢ ነው? ኧረ ተይ ግድ የለሽም፣ ይሄን የመሰለ መልክሽን አታበላሹ፣ ለኔ ሚስት ሁኚ አላት ንጉሡ። እሳቱ ገብተሽ እንዳረባት ሆኝ ምን ተይሬሰው እሳት ለወርቅ ዘይንበላ ያጸርየው። እሳት ወርቅን ያጠራዋል እንጂ ምን ያረጋዋል አንተ ሰነፍ አለችው። ስለዚህ ከእሳቱ በገባ ጌታዬ ኢየሱስ ክርስቶስ ከሁሉ ያድነኛል። እመኒ ሆርኩ ውስጥ ተጽላሎተ ሞት እየፈራሁ ለኩስ ባንተ ምስሌ። ስለዚህ ወደ ጨለማው እንኳን በሄድ ወደ ሞት ጥላ በሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። እግዚአብሔር ያበር ሊተ ምንቱን ያፈራሃኒ። እግዚአብሔር ምእመና ለሕይወቴ ምንቱን ያደነግጸኒ። እግዚአብሔር የሕይወቴ መታመኛዬ ነው። እግዚአብሔር ብርሃኔ ነው። ምን ያስደነግጠኛል? እመኒ ጸባኒ ታይን እየፈራሃኒ ልቤ። የአገር ሰው በሙሉ ከቦ እኔን ቢያስጨንቀኝ ልቤ አይደነግጥብኝም እያለች እየዘመረች ከእሳቱ ገባች። 27ቱም ተከታትለው ገቡ። ቀሳውስቱም ዲያቆናቱም ገቡ። ሲገቡ እሳቱ እንደ ውሃ ቀዘቀዘላቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ እሳቱን አጠፋላቸው። አያችሁ መጽሐፍን አንትሙ ይኸው ሰማዕታት ክርስቶስ ሁሉን ቻይ መሆኑን በሰማዕታት ሕይወት ተገለጠ። ሰማዕታት የክርስቶስ መታወቂያዎች ናቸው የሚባለው ለሱ ነው። ልጅ ይባላል። ምን ያሉ አባቶቻችን ይላሉ? ልጅ ያናት አባቱን ለብስ በማዛው ያውቀዋል። ይሄ የማማኩታ ነው፣ ይሄ ያባባኩታ ነው ብሎ ያውቀዋል። እኛም የክርስቶስ ልብሶች በመሆናችን በእኛ ሌሎች ክርስቶስን ያውቁታል። ከዚህ በኋላ ክርስቶስን ካህሊነቱን እሳት አብርደው ገለጡ። ሌላም ቅጣት መጣ። ከዚህ የባሰ ደግሞ ምን በጦማቸውን ከባዶ ቤት ውስጥ ለ7 ቀን ያለ እህል ያለ ውሃ ዘጓቸው። ዛሬ እንዲህ ተሰብስበን የምናከብራት እንደዚያ ነው። ሩጣ የቀደመች ስለሆነች ነው። በእውነቱ እዚያ ውስጥ አንድ ዲያቆን ነበረ። ረሃብ ክፉ ነው ጎበዝ። እንደው ዝም ብሎ መፎከር አይረባም። ወደ ፈተና አታግባይ ነው የሚባለው። ረሃብ ክፉ ነው። እዚያ ሰው እኮ ይውላችሁ ሰው ያለ ምግብ ስንት ቀን ነው የሚቆየው? አቤት የሳይንሳችሁን ነው። ስንት ቀን ነው? 7 ቀን። ሌላ ግን የባሰ ነገር ልንገራችሁ። የእግዚአብሔርን ውለታ እንድታውቁ ነው። ሳይንስ እንደሚለው ሰው ከ3 ቀን በላይ እንቅልፍ ቢያጣ ያብዳል ይላል። ይገርማል እኮ ማምለክ። ይሄን አውቃችሁ ታውቃላችሁ? በእንቅልፍ አሁን እግዚአብሔርን አመስግኖትም ያውቃል። እግዚአብሔር 3 ቀን እንቅልፍ ቢነሳን አይምሯችን እንደምናጣ ታውቃላችሁ? እናውቃለን። ስለዚህ ተመልከቱ። እንዲያውም ዮሐንስ አፈወርቅ የሚለው በዚህ ዓለም ላይ እንደ እንቅልፍ ያለ መጽናኛ የለም ይላል። አሁን ለሰው እናቱ ብትሞትበት ጠላ ብንሰጠው አይጠጣልንም። እናቴ 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 ነው የሚለው። ልብስ ገዝተን ብናመጣለት አይጽናናም። ሲተኛ ግን እናቱን ይረሳታል። አያችሁ? ትክክለኛው ማጽናኛው እንቅልፍ ነው አለ በእውነቱ ማለት ነው። ግን እንደዚያ ስላልኳችሁ 24 ሰዓት ተኙ አላልኩም። መጸለይ ይገባል። ሌሊቱም ሙሉ ተኝቶ የሚያድር ሰው ፈጣሪ የለብኝም ማለቱ ነው ይላሉ ሰለስቱ ምዕት። ሌሊቱም ሙሉ እንደው ተኝቶ የሚያድር ለዚህ ሌሊት ፈጣሪ የለውም ማለት ነው። ለዚህ ሌሊት አስተዳዳሪ የለውም፣ ጌታ የለበትም፣ እንደፈለገ ይልሁን ማለት ነው። ቀኑን አለመጸለይ ለዚህ ቀን ፈጣሪ የለውም ብሎ እንደመካድ ነው። ሌሊት ተግቶ ቢያንስ 1 ሰዓት 30 ደቂቃ ብትሆን ያቅምን ተነስቶ እግዚአብሔርን አመስግኖ ከደከመ ዙሮ መተኛት ይገባል። ይሄን ማወቅ ስለሚገባ ነው። 7 ቀን ራባቸው። ሲርባቸው ተመልከቱ። አንዱ ዲያቆን እኔ ቸገረኝ ምግብ ከታጣ አጉል ነዋል። እኔ እንዴት አድርግ ነው የምትሉኝ አለ። ሊክድም ይችላል። አይጣል እኮ ነው አይድረስ ነው የሚባለው ማምላክን ማለት ነው። ከዚያ በኋላ ምን አደረገ? ቆዩ እስቲ ለቅድስት አርሴማ እንንገራት ነገሯት። ከዚያ በኋላ እሷ ወደ እግዚአብሔር አመለከተች። አቤቱ ስጋህን ቆርሰ ደምህን አፍስሰህ የሰጠህን ፍጹም የሕይወት እንጀራ የምትሆን ኢየሱስ ክርስቶስ ሆይ በእንጀራ ምክንያት አንተን እንዳንክድህ ጠብቀን፣ የሚሆንን ነገር ስጠን፣ የዕለት እንጀራችን ስጠን። ያ ፈቃድ ካልሆነ ደግሞ ያለ ምግብ አበርታን ብላ ጸለየች። ስትጸልይ በ7ኛው ቀን ጻዕዳ ህብስት በመላእክት እጅ ወረደላቸው። በእውነቱ ማለት ነው ጻዕዳ ነጭ ህብስት ከላይ ቅድስት አርሴማ አወረደች። ሁላችሁንም ራብ በጸሎቷ ታስወግድላችሁ። ስለዚህ ከዚህ በኋላ ራባችን ክርስቶስ ነው፣ ስጋውና ደሙን መቀበል ነው። ያንን እንድንቀበል በጸሎቷ ተጠብቀን ከዚህ በኋላ ተመልከቱ አወረደላቸው። ሲወርድ ምን ታረጋላችሁ? አሁን 7 ቀን ጦማችሁን ሰንብታችሁ እንጀራ ከች ቢልም ታረጋላችሁ? ምን እናረገው እናውቀዋለን። ግን እነሱ ምን አሉ? አራ ይሄንን የመሰለ ህብስት ሳንቀድስ አንበላውም። ቅዳሴ ነው መጀመሪያ የምንቀድስበት እንጂ ይሄንማ መብላት አይገባም ብለው
መጀመሪያ ቅዳሴ ቀደሱ። ያንን ስጋው ደግሞ ተቀብለው የተረፈውን ተመልከቱ። ከመስዋዕት የቀረውን ማለት ነው። መስዋዕት አለ መስዋዕት አቅርበው ቅዳሴ ቀድሰው በዚያ ሀብት ስጋው ደሙን ተቀበሉና የተረፈውን ተመገቡ። መጀመሪያ ለነፍስ ነው የሚታሰብ፣ ቀጥሎ ለስጋ ነው። 7 ቀን ጦሙን ሰንብቶ አሁን ሰው ማስቀደስ ያምረዋል? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እኛ አሁን እንግዲህ ዛሬ ስላስቀድስ ነገ መተኛት እኮ ነው የኛ ነገር ማለት። እነሱ ግን 7 ቀን ተርበው ያስቀድሳሉ። ቅዳሴ ቀላል እንዳይመስላችሁ። ሊቀ ካህናት ኢየሱስ ክርስቶስ ራሱ የሚገኝበት ስጋው ደሙ የሚለውጥበት ራሱ ስጋ ሆኖ የሚፈተትበት ህብስቱን የሚፈተትበት ወይን ሆኖ ተቀርቶ የሚሰጥበት እሱ እንጀራ ሆነን የምንመገበው መጠጡን የምንጠጣበት ሰዓት ስለሆነ የአምልኳችን ዘውድና አክሊል ፍጻሜ ምንድነው? ቅዳሴ ነው። ሰው ቢማር ለቅዳሴ ነው። ሰው መጽሐፍ ቢተረጉም ለቅዳሴ ነው። ሰው ቅኔ ቢማር ለቅዳሴ ነው። ክብሪት ይሊል ነው። ሰው አቋቋም ቢማር ለቅዳሴ ነው። ሰው ዝማሬ ቢማር ለቅዳሴ፣ ሰው ድጓ ቢማር ለቅዳሴ ነው። ስጋው ደሙን መቀበል አያችሁ። ማታ ሰዓታት ተቆመ፣ ማይሌት ተቆመ፣ ስብከትም ተሰበከ፣ ኋላ ምን ይሁን? ቅዳሴ ተቀደሰ። ክርስቶስን ስጋውና ደሙን መቀበል። ስለዚህ ያን አስቀድሰው ተመገቡ። እኛም አስቀድሰን የሕይወት እንጀራ ክርስቶስን ለመመገብ ያብቃን። ጀዋላ ያንን ተመገቡ። ረሃቡን በዚህ አሸነፉት። ብርሃኑ ቦግ እያለ እስቲ ከእስር ቤት አውጧቸው ደግሞ እነዚያን ክፎች ተብሎ አወጧቸው፣ ወሰዷቸው። ፊታቸው እንደ ፀሐይ ያበራል። እንደ ፀሐይ ሲያበራ የእስር ቤት ጠባቂውን አንተ ምን ስታበላቸው አድረህ ነው አለ። ኧረ እኔ ምንም አላበላኋቸው። እንግዲያ ምንድን ነው? አይ እኔ አላውቅም። የተመገቡት ነገር ይኖራቸዋል፣ አብልታቸዋል። አይ እንግዲህ ንገረን ካላችሁማ ብርሃን ሌቱን ሙሉ ከቦት ነው ያደረ። እዚያ ውስጥ አምላካቸው መግቧቸዋል ማለት ነው። የብርሃን አክሊል ሲወርድላቸው አይቻለሁ፣ እንዲያውም ትቼዋለሁ፣ በእነሱ አምላክ አምኛለሁ አለ ደግሞ እሱ ራሱ። ስለዚህ ተመልከቱ፣ ረሃብ አያችሁ፣ ተመልከቱ። በአንድ ችግር ሌላ ችግር ይፈታል። በአንድ ችግር ምክንያት ሌላ ችግር ይፈታል። ለረሃባቸው እንጀራ ሲወርድላቸው ደግሞ የእስር ቤት ጠባቂው ደግሞ አመነ። መከራ ለበጎ ነው ለክርስቲያን የሚባለው ስለዚህ ነው። ከዚህ በኋላ ደግሞ ሌላ መከራ መጡባቸው። 300 ጊዜ በዱላ ገርፈዋቸዋል። 300 ጊዜ በዱላ ገረፏቸው። ቅድስት አርሴማንም በጥፊ ፊቷን በሙሉ ደብድበው ከእግር እስከ ራሷ ብር ድረስ ደም እስከሚወርድ ድረስ ገርፈዋታል። አሁንም በዚህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ መላእክት ልኮ ፈውሷቸዋል። መጨረሻ ላይ ቀስት አመጡና በቀስት ደግሞ ወጓቸው። ደግሞ በቀስት ሲወጓቸው ግን መላእክት ቀስቱን እየተቀበሉ ወደ ወታደሮቹ ይመልሱት ነበር። ከዚያ በኋላ እነሱ በፍጹም ሰላም አምላካችን መድኃኒታችን ኢየሱስ ክርስቶስን አመሰገኑት። እንዲህ ሲሉ ከቆዩ በኋላ ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ምን ይደረግ እንደው እናንተ ብሎ እስቲ ጠንቋይ እንፈልግ ተባለ። እቺን አርሴማ የምትባል ምን እናድርግ ተብሎ ጠንቋይ እንጥራ ተባለ። ጠንቋዮች በሙሉ አንዱ የቅድስት አርሴማን መጽሐፍ ይጽፍና ስም ይጽፍና በእሳት ያቃጥለዋል። አንዱ ደግሞ ይሄንን አፈር ቆንጥራችሁ በዚህ ደግሜበታለሁ ወስዳችሁ ዱካዋ ላይ ጣሉት ይላል። አንዱ ጨርቋን እንዲህ አርጋችሁ ቋጥሩት ይላል። እንደዚህ ቢላችሁ ማንም ሰው አትጨነቁ። በመድኃኔዓለም የሚያምን ሰው እገሌ ደገምኩባችሁ ውሸቱን ነው። እንደውም እውነቴን ነው የምነግራችሁ፣ በዚህ ዘመን ጠንቋይም የለም፣ አይሆንለትም። ውሸቱን ኩሸቱ ነው እንጂ ጥንቆላቸውም አይሰራም። ማምላክን ከልቤ ነው የምነግራችሁ። ማለት ማማተብ ነው ያለባችሁ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ካላችሁት ሁሉ ይሻላል። ስለዚህ ተመልከቱ፣ ድግምት ሆነ። እባካችሁ አጋንንት ስሙን ብለው ጸለዩ ጠንቋዮቹ። አይ ሌላ ሰው ያዙ ብትሉን እንመጣ ነበረ፣ ግን ለአርሴማ ሲሆን አንመጣም አሏቸው። እሷን ለመያዝ እንኳን አይሆንልንም። ለሌላ ሰው ሲሆን ሴቲቱ በወንድ ፍቅር አይምሮዋን እንድታጣ፣ ወንዱ በሴት ፍቅር አይምሮውን እንዲያጣ ማድረግ እናውቅበት ነበረ። በሴት አድረን ወድን ከክብር ማሳነስ፣ በወንድ አድረን ሴትን ከክብር ማሳነስ እናውቅበት ነበር። የእርሷን ስም ከጠራችሁ ግን አንመጣም ብለው አጋንንቱ መልሰው ለጠንቋዮቹ መልስ ሰጡ። ምን ይደረግ ተብሎ ሌላ ምክር ደግሞ መጣ። ምን እናድርጋት ይችን ሰው? አገራችን በሙሉ እኮ አሳተችው ተባለ። አይ ከጣዖቱ ምኩራብ ትግባና ጣዖቶቻችን ሰብረው ይጥሏታል፣ ሁለት ነው የሚሰነጥቋት ተባለ። ገባች። አንተ እንውዘ ልብ እንጨት እኮ ነው ይሄ። አንተ ራስህ የጠረብከው እኮ ነው። አይን እያለው የማያይ
ጆሮ እያለው የማይሰማ አፍንጫ እያለው የማይሸት ስለዚህ ለዚህ ነው የምትሰግድ ውሰደኛል ከዚያ ሰደዳት እዚያ ሲሰዱ ጣዖታቱ በሙሉ ተሸፍኖ እንጨት እኮ ነው ውስጡ ግምጃውን ተሸፍኖ ለሰይ ሰማዩ መምህራነ ወያምሩ መጻሕፍተ ቅዱሳተ ኢፉድፉዳን እምንቱ እንዳጎኖሙ ለሰባዛጦን ለአባ ጊዮርጊስ ጋስጫ ይሄን ለሊቃውንቱ ነግሬያቸዋለሁ ለእናንተ ምን ያደርግላችኋል ሰምተውኛል ከነደዳችሁ ግዕዝ መማር ነው አልን ማምላክን አልነግራችሁም ይሄን ስለዚህ እዚያ ታጅሮ ተከናንቦ ተሸፋፍኖ እዚያ ይውላል እዚያ በኋላ እየተሰገደለት እንደዚያ ተሸፋፍኖ ሲወር ቅድስት አርሴማ በጌታዬ በኢየሱስ ክርስቶስ ስም እያለች ስትገባ ጣዖታቱ በሙሉ እንክት ስብር እያሉ ወደቁ ስለዚህ ተመልከቱ ግማሹም ሰጠመ ግማሹም አፈር በላው ቆይ ከዚህ በኋላ ንጉሱ ቢጨንቀው በማታለል ሞክር ብሉስ ነይ እስቲ ቆይ ግን አንቺ ምን አድርግ ነው የምትይኝ አለ ምንም አድርጓ አላለችም እኮ እሷ አድርጉ ብላ ሳይሆን እነሱ ናቸው ንጉሱን ካላገባሽ ምን አድርግ በጌታዬ በኢየሱስ ክርስቶስ ስም እመን አለችው ያንን አይሁድ ሰቅለው የገደሉትን ሎቱ ስብሐት ለሱ ምስጋና ይግባው ያንን ወንበዴው ነው ወይስ ደግሞ ጳውሎስ ጴጥሮስ የምታያቸው እነዚያን ሰውን በጥንቆላ ሲያሰስቱ የነበራቸው ነው አለችና ምራቋን ፂቅ አረገችና ሄዳ በጥፊ ንጉሱን በእውነቱ መቶ አንዳንዶቹን ውቀሷቸው አንዳንዶቹን ገስጿቸው ብሏል ቅዱስ ጳውሎስ ሄደችና ዚያዋላ በጥፊ አለችው አያችሁ እሷን ሲያሰቃያት አልመታችውም ክርስቶስ ሲነሳ ነው የተነሳችው ክርስቶስን ሲሰድብባት ግን ሄደችና በጥፊ አለችው ኧረ ተይ አርሴማ ተይ በጥፊ አትምጪኝ እኔ እስካሁን ታገዝኩሽ ምን አርጌሽ ነው ሁሉ የምታሰቃይኝ አንተ እንውዘ ልብ እኔ አላልኩም እኔ እኮ ያልኩሽ ሌላ አይደለም ከቤተ መንግስት ገብተሽ ለኔ አንድ ፍሬ ልጅ ስጪ ነው ያልኩሽ አላት 5 ምክር መከረችው የማታገኘውን አትፈልግ የማትጨርሰውን አትጀምር ይሁላችሁ ተመልከቱ የማታሸንፈውን አትጣላ ድል የማትነሳውን አትከራከር የማትወጣውን ባህር አትዋኝ አለችው 5 ምክር ይሄ በጣም በይሄም ብቻ ብንማማራ አውሎ ያሳድረን ነበር ማምላክ እነዚህ 5 ችግሮች አሉብህ ስለዚህ የማታሸንፈውን ኢትኩኑ ከመዘይጻባ ምስለ እግዚአብሔር ያለው ነው በእውነቱ ገማልያል ለአይሁድ የመከራቸው ነው ከእግዚአብሔር ጋር እንደሚጣላ አትሁኑ ከቅዱሳን ጋር ስትጣሉ ከክርስቶስ ሰማዕታት ከክርስቶስ ሐዋርያት ጋር ስትጣሉ የምትጣሉት ከክርስቶስ ጋር ነው አለ የሐዋርያት ሥራ ምዕራፍ 5 ላይ ከክርስቶስ ቅዱሳን ጋር የሚጣላ ሰው ከክርስቶስ ጋር ነው የሚጣላው ስለዚህ የማትጨርሰውን አስጀምር አለችው ይሄንን አይ እንግዲህ የማይሆን ከሆነ ሰማዕታቱን በሙሉ እሷ እንድትፈራ ሌሎችን መጀመሪያ ገደሏቸው አለ 27ቱን በአንድ ቀን ሁሉንም ገደሏቸው በሰይፍ ይያሉ ማለት ነው በሰይፍ ይያሉ ሲገድሏቸው ከዚያ በኋላ ቅድስት አርሴማ ሄደችና አንገታቸውን ሲቆርጡት የሰማዕታቱ አንገት በአየር ላይ ቀጥ ብሎ ለአንድ ሰዓት ይቆይ ነበር የክርስቶስ ምስክር መሆኑን ለማሳየት ያንን ተቀበልና እሷ ካንገታቸው ጋር ስታገናኘው ሰይፍ እንዳላረፈበት መልሶ ይጋጠም ነበር ይሄንን አይተው ይሄንን ታምር ሲያዩ ወታደሮች እኛም በእነ ቅድስት አርሴማ አምላክ አምነናል ያሉ ደግሞ መሰከሩ አዎ የክርስቲያን ደም ዘር ነው ያልኳችሁ ስለዚህ ነው የክርስቲያን ደም ዘር ነው ወታደሮቹ በጥቅላላ እኛም በቅድስት አርሴማ አምላክ አምነናል እያሉ ተከተሉ ከዚህ በኋላ እንግዲህ ምን ይደረግ ተባለ አይ ይችን ሰው ምን እናርጋት የባስ ጸልያ እንዳታጠፋ እንፈራለን አሉ እንዴውም እንተርክላሉና ንጉስ መሳፍንቱ ቁጭ አሉና ቀድሞም ጊዮርጊስ የሚባል ሰው ተነስቶ እንደኛ ያሉ ነገስታትን 70 ነገስታትን አጥፍቷል ደሞ ይቺ እንዳታጠፋን በጊዜ እናጥፋት አሉ ይሄ ምን ይላል ጊዮርጊስ የምትለው ደሞ እሱ ምንድነው አለው አይ እንግዲያስ እንደውም እኔም ማምናው አለው ደሞ እንደውም አሉና ደሞ ተመልከቱ ከወታደሮቹ አሁንም ከፍሊዎቹ በቅዱስ ጊዮርጊስ ስም አመኑ ገና በታሪኩ ሲጠቀስ ነው መጨረሻ ላይ ቅድስት አርሴማን ምን እናድርጋት ሲባል ወደ ወስዳችሁ አንገቷን በሰይፍ ብላችሁ ግደሏት አለ ሩጫዋን ስትጨርስ ነው ይሄን ሁሉ መከራ ታግሳ የክርስቶስ ታምር ምልክት ሆና የክርስቶስ መስታወቱና ታምራትን አድርጋ ያምላኳን ካህሊነት አሳይታ ሞትን እንደማትፈራ ኢትፍርህ ወምለለ ይቀትሉ ስጋክም ወለ ነፍስክም ሰይክሉ ቀትሎታ ወባይቱ ፍርህ ወሰ ለዘይክ ተመልከቱ እምድረ ቀተለ ስጋይ ተመልከቱ ይክል አይጉሎ
ነፍሰሂ ወስጋሂ ህውረ በውስተ ገሃነም ብሎ የተናገረውን ስጋችሁን የሚገሉትን አትፍሩ፣ ነፍስንም ስጋንም አንድ አድርጎ በገሃነም የሚቀጣውን ፍሩ ያለውን የክርስቶስን ወንጌል ተሸክማ መስቀሉን ተሸክማ ክርስቶስን ስትገልጥ ከቆየች በኋላ በዛሬው ዕለት በሉ እንግዲህ ከሷ በፊት ሌሎች ደግሞ 72 ሰማዕታትን ፈጅቷቸዋል። ከዚያ በኋላ ተከትላ መስቀል ውስጥ እንድትገደል የሞቷ ደብዳቤ ተጽፎ ወደ መካነ መቅታሉ ወሰዷት። ከዚያ ሊገሏት ከዚያ ስትደርስ ደስ አላት። ፈጣሪ ኢየሱስ ክርስቶስ ሆይ ሩጫዬን እንድጨርስ ስለረዳኸኝ አመሰግንሃለሁ፣ መከራህን ስላሳተፍከኝ አመሰግንሃለሁ፣ በእንዳንተ ተሰቃይቼ እንደሞት ስለፈቀድክልኝ አመሰግንሃለሁ እያለች እየጸለየች ወደ ክርስቶስ እናፍቃለሁ እያለች እየዘመረች ሄደች። እዚያ ስትደርስ ቆይ ልጅ ወንድሞቼ ፈጣሪ የለም ነው ብላ ተንበርክካ ሊሰይፏት ከቆሙ ወታደሮች ፊት ጸለየች። ስሜን ለጠሩ መታሰቢያ የሚያደርጉ አቤቱ ምሕረትን ስጥልኝ ብላ ለመነች። ኢየሱስ ክርስቶስ ደግሞ ፀሐይ ዘዘልፈ ያበርህ ዲበ ቅዱሳን በቅዱሳን ላይ ዘላለም የሚያበራ ዘዘልፈ ነው። በሕይወተ ሥጋ ሳሉ ብቻ አይደለም ከሞቱ በኋላም ባፈራቸው በልብሳቸው በመቃብራቸው ያበራል። ስለዚህ እንደዚያ ስለሆነ ለሷም ቃል ኪዳንን ይሰጣት ዘንድ አያችሁ ጌታ አንድ ነገር ተናግሮ ነበረ። ምን ብሎ? ቅዱስ ጴጥሮስ ጌታ ሆይ ሁሉን ትተን ተከትለናል፣ ምን ስትሰጠናለህ? እናት አባት ተተመ 100 እጥፍ። እስኪ 100 እጥፍ በሉ። አረ በሉ እንደገና በሉ። የቅድስት አርሴማ እናቷ ስንት ናት? አያችሁ የዚህ ሁሉ ያሉት ሴቶች እህቶቻችን እናቶች ይሄው 100 እጥፍ እናት ሰጣት ማለት ነው። ይሄ ሁሉ ቅድስት አርሴማ ለቅድስት አርሴማ ዘመዷን አንድ እናት ትታ 100 እህቶች አገኘች፣ 100 እናቶች አገኘች። አንድ አባቷን ጥላ መንና ይሄ ሁሉ ወንድሟ ነው፣ ይሄ ሁሉ አባቷ ነው፣ ይሄ ሁሉ አክስት አጎቷ ነው። ክርስትና ንግድ ነው የሚባለው ስለዚህ ነው 100 እጥፍ። ስለዚህ የቅድስት አርሴማ ትርፏ ምንድነው ካላችሁኝ እኛ ነን። እኛን የክርስቶስ አርጋ ማስረከቧ ነው። ክርስቶስ እኛን ነው ለሰማዕታት የሸለማቸው ምዕመናን በእነሱ ስም ተሰብስበው እንዲድኑ በማድረጉ ነው። ከዚህ በኋላ ምን አደረገ? በስምሽ ያመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የሕይወት እንጀራን በሰማያት መግበዋለሁ። ስዕልሽን ያሳለውን ሰው ያም ባይሆንለት ለተሳለው ስዕልሽ ሽቱ የረጨውን ሰው ሽቱ ያመጣውን በመዓዛ መለኮቴ አጣፍጠዋለሁ። መጽሐፍሽን የጻፈውን ያጻፈውን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኜ እርሰላለሁ ብሎ ዛሬ ቃል ኪዳን ገባላት። ለሁላችንም ተስፋ ሰጠን መድኃኒዓለም ኢየሱስ ክርስቶስ። አያችሁ ይኸውላችሁ እንዲህ አለ ተመልከቱ። አባቶቻችን ምን ይላሉ መሰላችሁ? ስሙ ቆይ እንዲህ አለ የኃጢአት ስልቱ እንደበዛ የጽድቅም ስልቱ በስቷል። በልሲ ሁላችሁ አሁን የፖለቲካ መፈክር ቢሆን ትሉት ነበር በደንብ። የኃጢአት ስልቱ እንደበዛ የጽድቅም ምኑ በስቷል? ስልቱ አያችሁ መግቢያ በዛ ማለት ነው። መግቢያ በዛ በአርሴማ በኩል አድርጎ መግባት፣ በጊዮርጊስም በመግባት፣ በመርቆሪዎስ በፋሲለደስ፣ በተክለ ሃይማኖት፣ በሚካኤል፣ በገብርኤል፣ በድንግል ማርያም እያሉ ወደ ዋናው በር ወደ ኢየሱስ ክርስቶስ መግባት መጣ። አያችሁ መግቢያ ያበዛልን መድኃኒዓለም የተመሰገነ ይሁን። መግቢያችን ብዙ ነው። ተስፋ አትቁረጡ። እነዚህ ሁሉ ቅዱሳን ክርስቶስ የከፈተልን ወደሱ የሚያደርሱን እሱ የከፈታቸው በሮች ናቸው። እሱ ያፈለቃቸው ምንጮች ናቸው። ከትክክለኛው የሕይወት ውሃ ከሱ የሚያደርሱ ምንጮች ናቸው። እነዚህን ያፈለቀልን መድኃኒዓለም ክብር ምስጋና ይግባው። በመጨረሻ አንገቷን ሊቆርጡት ሲሉ ምን አደረጉ መሰላችሁ? አንገቷን ሊቆርጡት ሲሉ በሉ እንግዲህ የታዘዛችሁን ፈጽሙ አለች ጸሎቷን ስትጨርስ። ከዚያ በኋላ ሊሰይፋት አንገቷን በሙሉ እዚህ ላይ ያለውን ጨርቅ ዝቅ አደረገው። ምን አደረገችው? ምን ብላ ደግመው እንዳያዳግማቸው በአንድ ጊዜ እንዲቆረጥላቸው እንዳይደክማቸው እኮ ነው። ይሄ ራሱ ፍቅረ ቢጽ ነው። ልብሷን ይሄን ዝቅ አድርጋ አንገቷን በደንብ ከፍ አድርጋ ሰጠቻቸው ለሚቆርጧት ስትሰጥ። ከዚህ ምን ሆነ? ሲያዩት ፊቷ እንደ ፀሐይ ያበራ እንደ መብረቅ ወታደሮቹን ወደ ኋላ ይጥላቸዋል። ሲጥላቸው ከዚያ በኋላ
ኑ እንጂ ፈጽሙ አለቻቸው። አይ ፊትሽን ሸፍኝልን ካንቺ መቅረብ አልሆነልንም አሏት። በሉ ጨርቅ ጣሉልኝ አለች። ልብስ ምንም ስለሌላት ንጽሕት የክርስቶስ ሙሽራ ክርስቶስን ለብሳ የምትኖር እውነተኛይቱ መቅደስ ናት እንጂ የምድር ልብስ ስታበዛ ስላልኖረች ልብስ የላትም። ጨርቅ ወርውረው ጣሉላት፣ ብጣሽ ጨርቅ። በዚያ ፊቷን ሸፈነች። ከዚህ በኋላ አንገቷን ቆረጡ። ትክክለኛ የክርስቶስ ሙሽርነትን ፈጸመች። ዛሬ ተጋድሏን የጨረሰችበት ነው። የተሸነፈችበት ሳይሆን ያሸነፈችበት ቀን፣ ዓላማዋ ጽናቷ የተፈጸመበት ቀን ነው። ዛሬ በትክክል አክሊሏን ተቀበለች። አንገቷ ሲቆረጥ ውሃ፣ ደም፣ ወተት፣ ማር ካንገቷ ፈሷል። ውሃ የፈሰሰ ስለ ጸሎቷ ብዛት ነው። ወተት የፈሰሰ ስለ ንጹህ ድንግልናዋ ነው። ማር የፈሰሰ ስለሚጣፍጠው አንደበቷና የክርስቶስን ቃላተ ወንጌል ስለመሰከረችባቸው አንደበቷ ነው። ደም የፈሰሰ ስለ ትዕግስቷ ነው፣ ስለ መከራዋ። ስለዚህ ትዕግስትን ገንዘብ ያደረገች፣ ጸሎትን ገንዘብ ያደረገች ንጽሕት ተመልከቱ። ከመነኮሳት ጋር ድንግል፣ ከሰማዕታት ጋር ትዕግስተኛ፣ ከሐዋርያት ጋር የወንጌል ምስክር የሆነች የክርስቶስ መስታወት የሆነችው ቅድስት አርሴማ በዛሬው ዕለት የብርሃን አክሊል ተቀብላ ክርስቶስን መስላ ክርስቶስን ተዋህደች። እንኳን ደስ ያላችሁ። በኋላሳ ወለነሰ መጽሐፍን አንትሙ ጨረስኩ። እዚሁ ላይ እናንተ የኛ መጽሐፍ ናችሁ በሉ። የኛ መጽሐፍ በሉ። ስለዚህ ቅድስት አርሴማ የማን መጽሐፍ ናት? የክርስቶስ በሉ። የክርስቶስ መጽሐፍ በሉ እንጂ የክርስቶስ የቃሉ መገለጫ ትክክለኛ ክርስቶስን ያሳየች የወንጌል ምስክር እሷ ናት። ክርስቶስ ከሞተ በኋላም በትንሣኤው ታምራትን እንደገለጠ እሷም ከሞተች በኋላ ታምራትን አድርጋለች። ከታምራቱ አንዱ ሲያሰቃያት የነበረው ንጉሥ አርሴማ ሞተች ሲሉት ልቡ እንቡዝ ሆነ። እንቡዝ ማለት ልበቢስ ሆነ ማለት ነው። እንጀራ ብልተውት ራት በልቻለሁ ትናንት ይላል። ደግሞ ምን ይላል? አንድ ቀንስ ጭራሽ ወደ አየር አውጡና ልዝናና አለ። ወደዚህ ሰቀሉኝና አብዶ ነበረ። ኋላ ደግሞ ወስዶ እስቲ ወደ ጫካ እንውሰደው እንደው አይምሮ ቢመለስ ብለው ወደ አሳማው መንደር ወሰዱት። በዚያው ምን ይሆናል? ሪያ ሆነ፣ አሳማ ሆነ። ደግሞ በዚያው ማለት ጅራት አውጥቶ ቀንድ አውጥቶ እንደዚያ ሆኖ አውሬ ሆነ። አውሬ ሆኖ ሲኖር ቅድስት አርሴማ ይነግረዋለች፣ አንተ እንውዝ ልበቢስ፣ እኔ ሳለው ብትመለስ ጥሩ ነበር፣ የኋላ ግን አንተ መመለስ አይቀርም አለችው። ነግረዋለች፣ ትመለሳለህ በቅዱስ። የሚገርማችሁ በቅድስት አርሴማ ልደት ጊዜ ጉድጓድ ውስጥ ተጥሎ ከቅድስት አርሴማ ልደት በኋላ ይቅርታ ጉድጓድ ውስጥ ተጥሎ የሚኖር ቅዱስ ጎርጎርዮስ ዘአርማንያ የአርማንያው ሊቀ ጳጳስ ታላቁ ሊቅ የቅዱስ ጎርጎርዮስ ነበረ። ንጉሱ ለክርስቶስ ሲመሰክር ጠልቶት ጉድጓድ ውስጥ ጥሎት ነበረ። ከጉድጓድ ውስጥ ሲጥለው አንዲት ሴት አይታ ነበርና በገመድ እንጀራ እያቀበለችው 15 ዓመት ከጉድጓድ ውስጥ ኖሯል። ከዚያ በኋላ ቅድስት አርሴማን ካሰቃየ በኋላ ይሄ ንጉስ ልበቢስ ሆነ። ለእህቱ እግዚአብሔር ራእይ ገለጠላት። ወንድምሽ ጎርጎርዮስን ካላወጣ አይድንም ማለት። ያን ሰው ረስቶት ነበረ። እግዚአብሔር አይረሳችሁ እንጂ ሰው ቢረሳችሁ ችግር የለም። እግዚአብሔር ግን ከወደቅንበት ሰው ካላየን ቦታ ቢደብቁን እግዚአብሔር ግን ያየናል። በእውነቱ ከጉድጓድ ከተጣለበት አወጣው። ከዚያ በኋላ እሱ ወጥቶ ምን አደረገ መሰላችሁ? ቅዱስ ጎርጎርዮስ በፈረስ ሆኖ ድርጣድስ ሰታች ሆኖ ከዚያ በኋላ በጌታዬ በኢየሱስ ክርስቶስ ታምናለህ አለው። ሪያውን አዎ ብሎ አንገቱን ነቀነቀ። መለሰለት። እንዳይኮራ ግን ሰኮናውን የሪ ያደረገው እንዳይኮራ ነው። አንተ አሳማ ነበርክ እኮ እንዲሉት ሲኮራ አታቸው እግሩ ላይ ሰኮናውን ያሳማ አድርጎ ሰው አደረገው። ቅድስት አርሴማ ጸልያ ተጋድላ ነበርና ያሰቃያትን ንጉስ መልሳ በጸሎቷ ለክርስትና አብቅተዋለች። እዚህ በኋላ እሱም ለክርስቲያን በቅቶ የሰማዕታትን አጽም አሰርቶ የቅድስት አርሴማን መቅደስ ሰርቶ ታኅሳስ 6 ቀን ባሰቃያት ንጉስ እጅ የታነጸችው ቤተክርስቲያን በቅዳሴ ቤቷ ተከብሯል። ስለዚህ መዊቶ ሀጥ ይኮንን ረሲአነ ያለው የሰሎሞን ትንቢት ተፈጸመ። ጻድቅ ነው፣ ይቅርታ ጻድቅ ሙቶ ዝንጎችን ይገዛል። እስኪ በሉ ጻድቅ ሙቶ በሉ። ማንን ይገዛል? ስለዚህ እነ ቅድስት አርሴማ አርፈውም ቢሆን በክርስቶስ ብርሃን አጋንንትን እየገዙ መናፍቃንን እያሸነፉ ይኖራሉ። በረከታቸው ይደርብን። በመጨረሻም ነግራችሁ ነገር አሁን የዚህ ዘመን ትውልድ በቅድስት አርሴማ ላይ ሁለት ችግር አምጥቷል። አንደኛ ወጣቱ ቅድስት አርሴማን አርሴማ ማርያም ማለት አይባልም። እንደዚህ ነውር ነው። እንደዚህ አርሴማ ማርያም አይባልም። ማርያም ሌላ ናት፣
ወላዲት አምላክ የአምላክ እናት ነው። ሰውን በማይገባ እግዚአብሔር ለሁሉም እንደሚገባ ክብር ሰጥቷል። እሷ የክርስቶስ ሰማዕት ናት፣ በዚህ ትከበራለች። ድንግል ማርያም ደግሞ ወላዲት አምላክ ሌላ ናት። ስለዚህ በእሷ ስም የሚነግድ አጋንንት አለ። በየስፍራው የሚያጭበረብሩ ባይታውያንን የሚሉ ሞልተዋል በእውነቱ ማለት ነው። ስለዚህ እናንተ ቅድስት አርሴማን ገድሏን ገዝታችሁ ድገሙ፣ ቤተክርስቲያኗን አክብሩ፣ ጸበሏን ተጠመቁ። ታምራትን ታደርጋለች። የክርስቶስ አርበኛ ስለሆነች እውነት ነው። ሁለተኛው ደግሞ ምን ይላል? ወጣቱ አርሴማ ተገለጠችልኝ እንጋባ፣ አርሴማ አንቺን ነው የምታገባ ብላኛለች፣ አርሴማ አንተን ነው እንደዚህ ያለ ነገር ማቆም አለባችሁ። ይሄን ያጋቢ ሽማግሌ ያረጋችኋት አንደኛችሁን ማለት ነው። ስለዚህ እንደዚህ ያለ ነገር ማቆም አለባችሁ። በዚህ ምክንያት ብዙ ሊቃውንት የቅድስት አርሴማን ስም እንኳን ሲጠሉ ሰምቻለሁ። ወጣቱ እንዲያርገ እንደው አርሴማስ እንደው ዛሬስ እንደው የሚል ሰው አለ በእውነቱ ማለት አንዱም ጫፍ ይዞ ቅድስት አርሴማን እንደው ዝም ብሎ ይሄ የሰንበት ተማሪ አክስት አጎትና ዝም ብላ የምታጋባ አድርጎ የሚቆጥር ሊቃውንቱም አሉ። እንደዚያ ማለት ይሄን ያበላሸ ነው እኛ ነው። ስለዚህ እንደዚህ ያለ ህልም ራእይቼ ህልማይቼ ደው በእውነቱ ፈጽሞ ማቆም ይገባል። አንድ በቃ ትቼዋለሁ። ያስተማረን እግዚአብሔር የተመሰገነ ይሁን። የቅድስት አርሴማ በረከት ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።